ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ በደንበጫ ታሪክ ሰራ፣ የጨነቀኝ የወልቃይት ጉዳይ ነው አሉ ጠቅላይ ሚኒስትሩ። ኤርትራ በዜጎቻችን ላይ ግፍ ፈጽሞብናልም ተባለ። የዓለም ሁለተኛው ዩኒቨርሲቲ ሊገነባ መሆኑም ተገለጸ። ለህዳሴው ግድብ አንድም ብር አልተበደርንም አልተለገስንም አሉ ጠቅላይ ሚኒስትሩ። ለድርድር መስማማታቸው ተገለጸ። በቅድመ ሁኔታ በረራ ወደ ትግራይ ተጀመረ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የትግራይን ህዝቤን አታገሷቁሉ፣ ሀብቱን አትዝረፉ። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። የመንግስት ሽንፈትና የመከላከያ ሰራዊት የምርኮ ሁኔታ አሳሳቢ ደረጃ ላይ መድረሱ ተገለጸ። የመንግስት ኃይሎች የመዋጋት አቅም የሚፈጥረው የሞራል ብቃትና ዝግጅት እንዲሁም የሰለጠነ የሰው ኃይልና የታጠቀ መሳሪያ ወሳኝነት አለው። ቢሆንም የብልጽግናው መንግስት መከላከያ ኃይል መዋጋት አቅምም ሆነ ብቃት አሊያም የሰለጠነ የሰው ኃይል ተሟጦ በማለቁ በአጭር ጊዜያት ውስጥ በመክዳት ፋኖም በመቀላቀልና በጦርነት እጅ በመስጠት ሊበተን ይችላል የሚለው የውጭ የፖለቲካ ተንታኞችም እየተናገሩ ይገኛሉ። በአሁኑ ሰዓት እጅግ ቁጥሩ የበረከተ የመከላከያ ኃይል ለፋኖ እጁን መስጠቱ ያስደነገጠው የመንግስት ኃይልም ግራ መጋባቱ ነው እየተገለጸ የሚገኘው። እነዚሁ የፖለቲካ ተንታኞችም እንደገለጹት የአፍጋኒስታን መንግስት በነሐሴ 2021 በማስወገድ ፕሬዚዳንት አሽረፍ ጋኒ ከሀገር እንዲሸሹ ያደረጋቸው የአፍጋኒስታን ብሔራዊ መከላከያ ኃይል የደህንነት ኃይሎች ለታሊባን እጅ መስጠታቸው አይዘነጋም። የብልጽግና መንግስትን በአጭር ጊዜያት እንደዚህ አይነት እጣ ፋንታ ሊገጥመው ይችላል የሚል ግምገማም መወሰዱ ነው የተገለጸው። ፋኖ በደንበጫ ታሪክ ሰራ። 109ኛው ኮር 99ኛው ክፍለ ጦር ደንበጫ ከተማ ላይ በርካታ የጠላት ኃይል መደምሰሱ ነው የተገለጠው። በዛሬው ዕለት ነው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ወደ ደንበጫ ከተማ በመግባት ጠላትን ጥምር ኃይል እያለ የሚጠራውን የሚኒሻ የአድማ ብተናና የመከላከያ ስብስብ ላይ ባደረጉት መብረቃዊ ጥቃት በጠላት ሰብአዊና ቁሳዊ ኪሳራ አድርሰዋል። በዛሬው አውደ ውጊያ ጠላት በ99ኛው ክፍለ ጦር በደረሰበት ከፍተኛ የሆነ ምትም ነው ከ15 በላይ ጠላት ኃይል የተደመሰሰ ሲሆን ቁጥሩ በውል የማይታወቅ በርካታ የጠላት ስብስብን ቁስለኛ ማድረግ መቻሉ ታውቋል። ክንደ ነበልባሎቹ 99ኛው ክፍለ ጦር ከሌሊቱ 8 ሰዓት እስከ 9 ሰዓት በደፈጣ እንዲሁም ከጠዋቱ 12 ሰዓት እስከ 6 ሰዓት በሶስት ቦታዎች ማለትም ዋድ፣ የጎምዲ፣ ደንበጫ፣ ጉላ፣ ማዶ፣ ዩኒየን እና ሃይስኩል ላይ ባደረጉት እልህ አስጨራሽ ትንቅንቅ ነው ክላሽንኮቭና ከ800 በላይ ክላሽ ተተኳሽ መማረካቸውን የ99ኛው ክፍለ ጦር ምክትል ጦር አዛዥ ገልጧል። አሁን በፓርላማ በተደረጉት ስብሰባዊ ላይ የቀረቡ ጥያቄዎችና የጠቅላይ ሚኒስትሩ ምላሾች እናቀርባለን። ታላቁ የህዳሴ ግድብ በዜጎች መስዋዕትነት እንጂ በእርዳታ አልተገነባም አሉ ጠቅላይ ሚኒስትሩ ለፓርላማው። ኢትዮጵያ ለታላቁ የህዳሴ ግድብ ግንባታ አንድም ሳንቲም የውጭ እርዳታም ሆነ ብድር አለመጠቀሟን ጠቅላይ ሚኒስትር አብይ አህመድ ነው ዛሬ ለህዝብ ተወካዮች ምክር ቤት ያሳወቁት። ጠቅላይ ሚኒስትሩ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ግድቡ የተገነባው በአሜሪካን ገንዘብ ነው በሚል በተደጋጋሚ ለሚሰጡት መግለጫ ምላሽ በሚመስል መልኩ ነው። በህዳሴው ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ያሉት ጠቅላይ ሚኒስትሩ ፕሮጀክቱ በሀገር ውስጥና በውጭ በሚኖሩ ኢትዮጵያውያን በጋራ የቆሙበት የድል አሻራ መሆኑንም ገልጸዋል። እንዲህ ያለው ግዙፍ የብሔራዊ ፕሮጀክት ያለምንም የውጭ ድጋፍ ያሳካው መንግስት ልማት አይሰራም ተብሎ ሊታለም አይገባም ሲሉ ንግግሩን ግፍ በማለትም ገልጸውታል። ግድቡ ኢትዮጵያንን የቁርጠኝነትና የመጨከን ውጤት መሆኑን አጽንኦትም ሰጥተውበታል። ይህንም ማብራሪያ ኢትዮጵያ በራሱ አቅም ግዙፍ ፕሮጀክት የማጠናቀቅ ብቃት የገንዘብ ምንጯ የዜጎቿ መዋጮ ብቻ መሆኑን ለዓለም አቀፉ ማህበረሰብ በድጋሚ ያረጋገጠ ነው ሲሉ እንዲህ ተናግረዋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ጠቅላይ ሚኒስትሩ ዛሬ በኢትዮጵያ የሚገኙ በሀገርም ያሉት ባዋጡት ገንዘብ ነው ይበል እንጂ ከዚህ ቀደም በኢትዮጵያኖች የተዋጣው ገንዘብ ከ2% በታች ነው ማለታቸው የሚዘነጋ አይደለም። ዛሬ ግን ይህንን ቋንቋ ለመጠቀም ለምን እንደፈለጉ አልገባንም ብለዋል የጠቅላይ ሚኒስትሩን የፓርላማ ውሎ ያዳመጡ ኢትዮጵያኖች። በፓርላማው ለጠቅላይ ሚኒስትሩ ከቀረቡት ጥያቄዎችም ውስጥ አንዱ የዶክተር አበባው ጥያቄ ነው። የሰላም እጦት በዋነኝነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል ያሉት የምክር ቤት አባሉ ነገር ግን ግጭቱ በሌለባቸው የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበረልን ጥያቄ ባነሱ ግለሰቦች ላይ ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌም በደቡብ ክልል አባላት በተደጋጋሚ ጊዜ ይጠቀሳሉ ብለዋል። ይህንንም የሰላም እጦት ለመቅረፍ በተደጋጋሚ ጊዜያት የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ የፖለቲካና የህሊና እስረኞች እንዲፈቱ የንጹሐን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል ያሉት የምክር ቤት አባሉ ሆኖም መንግስት ቀደም ብሎ በኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጠቁ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻለ የሰላም ሁኔታ እንደሌለ ነዋሪዎቹ ይገልጻሉ ብለዋል። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው የ15 አመራሮችን የያዘ ድርጅት የአማራ ክልል ያሉ ታጣቂዎችን መስርተናል እያሉ ባሉበት ወቅት ነው መንግስት ደግሞ እነዚህን ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑን ለሰላሙ ምን ያህል ይጠቅማል የሚል ጥያቄም አንስተዋል። ለጠቅላይ ሚኒስትሩ አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ የሚልም ጥያቄ አክለዋል። እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የማያጎናጽፈው የሚል ጥያቄ ያነሱት የፓርላማ አባሉ መንግስቶ የውስጥ ሰላሙን ሳያረጋግጥ በተደጋጋሚ የሚያነሳው በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክር እንዴት ሊሳካ ይችላል ብለው ያስባሉ ብለው ጥያቄያቸውን ለጠቅላይ ሚኒስትሩ አንስተዋል። ዶክተር አበባው ደሳለው ከዶክተር አበባው ባሻገርም ሌሎች የምክር ቤት አባላቶች ጥያቄ አንስተዋል። ከተነሱትም ጥያቄዎች መካከል ሰላምና ጸጥታ የታጠቁ አካላት ስጋት በሆኑባቸው አካባቢዎች ባለፉት 6 ወራት የተከናወኑ ተግባራት እና ውጤቶቹ እንዲገለጹ፣ የተፈናቃዮች ሁኔታ፣ ዜጎች ወደ ቀያቸው ለመመለስና ዘላቂ ሰላምን ለማስፈር የተደረጉ ጥረቶች ምን ደረጃ ላይ ይገኛሉ፣ ግጭት የነበረባቸው አካባቢዎች ወደ ልማት ለማስገባት የተሰሩ ስራዎች ቢገለጹ፣ 7ኛው ጠቅላላ ምርጫው ሰላማዊና ነፃ ፍትሃዊ እንዲሆን እየተደረጉ ያሉ ቅድመ ዝግጅቶች ምንድን ናቸው፣ ትግራይ ክልል በክልሉ ያለውን አሁናዊ ሁኔታና ቀጣይ አቅጣጫዎችስ፣ ሀገራዊ ምክክሩ የምክክር ሂደቱ ውጤታማ ለማድረግ ከኢትዮጵያ ምን ይጠበቃል የሚሉና ሌሎችም ጥያቄዎች ተነስተዋል። ለጠቅላይ ሚኒስትሩ ከፓርላማው የዓለም ሁለተኛው AI ዩኒቨርሲቲ እንደሚገነባም ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ በዓለም ሁለተኛ የሆነውን AI ዩኒቨርሲቲ በመገንባት ላይ ትገኛለች ያሉ ሲሆን ዩኒቨርሲቲው በሚቀጥለው 1 ዓመት ውስጥ ስራ የሚጀምር ሲሆን እንደ ኢትዮጵያ አየር መንገድ 2 ለትውልድ ትልቅ ተስፋ ይዞ እንደሚመጣም
ገልጸዋል። የዲጂታል ግብይትን በተመለከተም ዘመን ገበያ በተሰኘው መተግበሪያ ከ460 በላይ ነጋዴዎች 18,000 የሸቀጥ አይነቶች እያቀረቡ እንደሚገኙም ጠቁመዋል። ኢኮኖሚ እድገትን በተመለከተ የውጭ ምንዛሬ የእድገት ትንበያና የኢትዮጵያን ኢኮኖሚ በበጀት ዓመቱ መጨረሻ 10.2 በመቶ እድገት እንደሚያስመዘግብ ነው ይጠበቃል ያሉትም ሪኮርዱ በኢትዮጵያ ታሪክ ታይቶ የማይታወቅ የውጭ ምንዛሬ ክምችት ተመዝግቧል ያሉት ጠቅላይ ሚኒስትሩ ባለፉት 6 ወራት ብቻ 11.3 ቢሊዮን ዶላር ገቢ ተገኝቷል ሲሉ ገልጠዋል። ከሸቀጥ ንግድ 4.5 ቢሊዮን ዶላር፣ ከአገልግሎት ወይም አየር መንገድ ጨምሮ 4.6 ቢሊዮን ዶላር፣ በሐዋላ 2.3 ቢሊዮን ዶላር መገኘቱን የገለጹት ጠቅላይ ሚኒስትሩ የማዕድን ኢንዱስትሪ ዘርፉን በተመለከተ ባለፉት 6 ወራት ብቻ በማዕድን ምርት 30%፣ በብረት 36 እንዲሁም በሲሚንቶ 28% እድገት ታይቷል ሲሉ ገልጠዋል። ይህ በሀገሪቱ እየተከናወነ ካለ ዘመናዊ ቤት ግንባታ ጋርም የተያያዘ መሆኑን ጠቁመዋል። ኢትዮጵያን አየር መንገድ በተመለከተ ከለውጡ በፊት በአመት 8 ሚሊዮን መንገደኞች ያጓጉዝ የነበረው አየር መንገዱ ባለፉት 6 ወራት ብቻ 10.7 ሚሊዮን መንገደኞች ማጓጓዙን የገለጹ ሲሆን በአመቱ መጨረሻ 22 ሚሊዮን ደንበኞች ለማድረስ ታቅደዋልም ሲሉ ጠቁመዋል። የኑሮ ውድነቱንና ድጎማውን በተመለከተ ያነሱት ጠቅላይ ሚኒስትሩ የዋጋ ንረቱን ለመቀነስ መንግስት በነዳጅ በማዳበሪያና በመድኃኒት ላይ በቢሊዮኖች የሚቆጠሩ ድጎማ እያደረገ መሆኑን ገልጸዋል። ጠቅላይ ሚኒስትሩ በዚህ መልኩ አግዘናል፣ ረድተናል፣ ድጎማ አድርገናል ይበሉ እንጂ ህዝቡ ዛሬም በስቃይ በመከራ ውስጥ ያለ መሆኑ ነው እየተገለጸ የሚገኘው። የሀገሪቱ ኢኮኖሚ ወድቆ ህዝቡ የሚበላው የሚጠጣው አጥቶ ችግር መከራ ውስጥ በገባበት በዚህ ሰዓት በዓለም ደረጃ ሳይቀር የኤአይ ዩኒቨርሲቲ እንገነባለን ማለት ምን ማለት ነው የሚል ጥያቄ ያነሱ ዜጎችን ቁጥር አሁን ጨምሯል። በምድር ላይ የምናየው ህዝቡ እየተፈናቀለ በጦርነት እየታመሰ ትምህርት ቤቶች ተዘግተው የንግዱ ኢኮኖሚ ጸጥ ረጭ ባለበት በዚህ ሰዓት በዓለም ታይቶና ተሰምቶ በማይታወቅ ሁኔታ ኢትዮጵያ አድጋለች እያሉ ጠቅላይ ሚኒስትሩ የሚዋሹን ለምንድን ነው የሚሉ ወገኖች የጠቅላይ ሚኒስትሩን የፓርላማ ውሎ አጣጥለውታል። ኤርትራ በዜጎቻችን ላይ ግፍ ፈጽሟል አሉ ዛሬ ጠቅላይ ሚኒስትሩ በፓርላማ ውሏቸው። አንዳንድ ሰዎች አሉ ጠቅላይ ሚኒስትሩ በኢትዮጵያና ኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን በፍጹም አይደለም። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ሆኖ ሽሬን ተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረ። ያኔ ነው ጸብ የተጀመረው። አልተናገርነውም እንጂ አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፋፍሟል። አድዋን ይዘን ስናልፍ አድዋ ፋብሪካን ሲሰርቅና ሲፈታታ ጸብ ተጋግሏል። አድግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅሎ የማይነቅለውን ሲያፈርሰው ጸቡ ጫፍ ደርሷል። ነገር ግን በዚህ ወቅት የኢትዮጵያ መንግስት በዚህም በዚያም የመዋጋት አቅም አልነበረውም። ይህ ሁሉ ሲደረግ በርካታ የኢትዮጵያ ልኡካን ወደ ኤርትራ ልኬ ነበር። ከላኳቸውም ሰዎች መካከል ገሚሶቹ ከኔ ጋር የሉም። ለምሳሌ አቶ ገዱ 2 ጊዜ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቆል ብዬ ነው። አቶ ገዱ ህሊና አላቸው፣ ክር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩ እርሳቸው እኛም ሻቢያም ያውቃል ሲሉ ጠቅላይ ሚኒስትሩ እንዲህ ተናግረዋል። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረውም። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ጠቅላይ ሚኒስትሩ የገለጿቸውን ዝርዝር ጉዳዮች በቀጥታ ዝግጅቶቻችን ላይ ዘንላችሁ እንቀርባለን። ይህ በእንዲህ እንዳለም የቸገረኝ የወልቃይት አካባቢ ነው ሲሉ ጠቅላይ ሚኒስትሩ ተናገሩ። እኔ አልወስንም፣ የወልቃይትን ጉዳይ እናንተም አትወስኑም፣ የሚወስነው የዛ አካባቢ ህዝብ ነው ሲሉ ነው ለፓርላማው የተናገሩት። ከፓርላማ አባላት ለቀረቡላቸው ጥያቄ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከተፈናቃዮች ጉዳይም ጋር በራያ
አይታችኋል። ሰው ተመልሶ እየኖረ ነው። በጸለምትም አይታችኋል። ሰው ተመልሶ እየኖረ ነው። ብዙ ኦሮሚያ አካባቢም ተመልሶ እየኖረ ነው። የተቸገርኩት አሁን የወልቃይት አካባቢ ላይ ነው ሲሉ ነው የተናገሩት ለፓርላማው። ስቃይ ዘርተው መከራ ዘርተው ችግር ዘርተው የተፈናቀለን አትሄድም ብለው ይዘው ያሰቃያሉ። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ስለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይ መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። የኢትዮጵያ አየር መንገድ ወደ ትግራይ በረራ ጀመረ። ጊዜያዊ አስተዳደሩ የአየር ትራንስፖርትን ለማስቀጠል የሚፈልጉ መሰረታዊ ቅድመ ሁኔታዎችን ለማሟላት ኃላፊነት መውሰዱን ተከትሎ ነው ዛሬ ወደ ትግራይ የሚደረገው በረራ የተጀመረው። የህዝብና የሀገርን ጥቅም ቅድሚያ የሚሰጠው ጉዳይ ያልሆነው ጸረ ህዝብ እና ጸረ ሰላም የሆነው ህወሓት ቡድን በፈጠራቸው አደገኛ ሁኔታዎች ምክንያት ከጥር 18 ጀምሮ ወደ ትግራይ የሚደረገው በረራ ተቋርጦ መቀየጡ አይዘነጋም። ጽንፈኛ አመራሮች በታጣቂ ኃይል በመታገዝ ከትጥቅ እንቅስቃሴ ነፃ ሊሆኑ በሚገባው የኤርፖርት መሰረተ ልማት ላይ ታጣቂዎችን ማስፈራራታቸውን ተከትለው እንዲሁም ከዓለም አቀፍ ህግ በተጻረረ መልኩ የሲቪሊያን መጓጓዣዎችን ኢላማ ያደረገው ጫና ለመፍጠር መንቀሳቀሳቸውን ተከትሎ ተጓጓዦቹ ደህንነት ሲባል አገልግሎቱ እንዲቋረጥ መደረጉ ተገልጿል። ከዚህ ባሻገር በክልሉ የተለያዩ አካባቢዎች አቅምን ያላገናዘበ ትንኮሳዎችን በመፈጸሙ ክልሉ ለአየር ትራንስፖርት በረራ ስጋት ቀጠና እንዲሆን አድርጎታል። ይሁን እንጂ በጥቂት ቀናት ውስጥ ትንኮሳ የፈጸሙ ጽንፈኛ ኃይልን ከመከላከያ ሰራዊቱ አስተማሪ ቅጣት ተሰጥቶ ከግጭቱ እንዲታቀም መድረግ የተቻለ ሲሆን፣ በሌላም በኩል ደግሞ የጊዜያዊ አስተዳደሩ የአየር ትራንስፖርት አገልግሎቱን ለመስጠት የሚያስችል መሰረታዊ ቅድመ ሁኔታዎችን እንደሚያሟላ ሙሉ ለሙሉ በመስማማቱና ለዚህም ኃላፊነቱን የወሰደ በመሆኑ ዛሬ በረራው መጀመሩ ተገልጿል። የኦሮሚያው ክልል ፕሬዝዳንት የተናገሩት ንግግር ብዙዎቹን አስቆጣ። ጉቦ ጠያቂን በቦክስ በሉት ሲሉ ነው የተናገሩት ፕሬዝዳንቱ። ጉቦ አንድም ሳንቲም አትስጡ፣ የሚያስቸግራችሁ ካለ ለኃላፊው ንገሩት፣ በኃላፊው ካልሆነ ለእኛ ንገሩን፣ በእኛም ካልተሰማ በእጃችሁም በቦክስም ቢሆን እንኳን እንዳትለቋቸው። ሌባ ለምንም አይሆንም፣ አይጠቅምም። መጥፋት ያለበት ሰው ነው። እኔም ብሆን መጥፋት አለብኝ። ህዝብና ሀገርን ደግሞ መቀጠል አለባቸው። እንቅፋት የሚሆኑትን እያጠፉ መሄድ ያስፈልጋል። የኦሮሚያ ክልል መስተዳደር አቶ ሽመልስ አብዲሳ ናቸው በሰሞኑ ከአዳማ ውስጥ የክልሉ የዓመቱን የመጀመሪያውን የስራ አፈጻጸም ግምገማ መድረክ ላይ ሙስና ተግባራትን በማስመልከት ያደረጉት ንግግር። ይህ ንግግር ከወጣ በኋላ ብዙዎቹ እጅግ አዝነዋል። ሀገርና መንግስት ባለበት ቦታ እንዴት ህዝብ እንዲደባደብ ይፈቅዳሉ? ለመሆኑ እንኳን እሳቸውን አይደለም ሌላ ተራ የመንግስት ሰራተኛ መምታት ይቻላል ወይ? ይህስ ቢደረግ እውን ይፈቀዳል? እንኳንስ ባለስልጣናቶች ተደብድበው አይደለም ለምን አያችሁን ተብለው ህዝቡ ስቃይና መከራ እያየ ባለበት በዚህ ወቅት እንዲህ አይነት የፌዝ ንግግር መናገራቸው ነውር የተሞላበት የኢትዮጵያን ህዝብ ንቀትም ነው ሲሉ ብዙዎቹ የፕሬዝዳንቱን ንግግር ተችተውታል። አሁን ወደ ውጭ ዜና እንሄዳለን። ኢራን በጉጉት የሚጠበቀው ድርድር ሊጀመር መሆኑ ተገለጸ። የኢራኑ ፕሬዝዳንት ከአሜሪካ ጋር የኒውክሌር ድርድር እንዲጀምሩ ነው ትዕዛዝ የሰጡት። በመላው ዓለም ከፍተኛ መነጋገሪያ በሆነው እርምጃ የኢራኑ ፕሬዝዳንት ከአሜሪካ ጋር የኒውክሌር ድርድር እንዲጀምር ትዕዛዝ ሰጥተዋል። በመላው ዓለም ከፍተኛ መነጋገሪያ በሆነው እርምጃ ላይ ነው የኢራኑ ፕሬዝዳንት ሙስዑድ ከታሪካዊ ጠላታቸው ከአሜሪካ ጋር የኒውክሌር ድርድር እንዲጀመር አስቸኳይ ትዕዛዝ ያስተላለፉት። ይህ አስገራሚ ዜና የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ እርምጃን ለማስቀረት ከኢራን ጋር ስምምነት ላይ ለመድረስ ተስፋ አደርጋለሁ ካሉ ከጥቂት ሰዓታት በኋላ መሆኑ ታውቋል። የኢራኑ የዜና አውታር ፋርስ ማንነቱ ያልታወቀ የመንግስት ባለስልጣን ጠቅሶ እንደዘገበው ከሆነ ፕሬዝዳንቱ ከአሜሪካ ጋር ቀጥታ ንግግር እንዲጀምሩ ትዕዛዝ መስጠታቸውን ገልጧል። ይህ በኢራንና በአሜሪካ መካከል የሚደረገው የኒውክሌር ድርድር መቼ እንደሚጀመር ባይገለጽም ኢራን የመንግስት ጋዜጣና ሻርቅ የተሰኘው የሪፎርሚስት ዕለታዊ ጋዜጣ ዜናውን በስፋት እያስተጋቡትም ይገኛሉ። ዓለም በጉጉት የሚጠብቀው ይህ ድርድር ከተሳካ በመካከለኛው ምስራቅ የሚያንዣብበውን የጦርነት ደመና ይገፋል ተብሎም ይጠበቃል። ክቡራን ተመልካቾቻችንና አድማጮቻችን አሁን ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ የቀጥታ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።